ሌላ ነገር አይደለም። ይሄ እንዲያውም ብዙ ወንዶች እንዲማሩበት ብዙ ሴቶች እንዲማሩበት የሚንከባከብ ወንድም እንዳለ ማስተማሪያ ነው አዶናይ። ስለዚህ እኔ በጥሩ ነው የወሰድኩት፣ በኔጌቲቭ እንኳን አይደለም። ግን ብዙ ሲታይ ነገ መዘዝ ይዞ ይመጣል የሚለው እኔ እርግጠኛ ሆኜ እናገራለሁ። ምክንያቱም ፍቅር ላይ ዲያብሎስ ሁልጊዜ ጣቱ እንደቀሰረ ነው። ፍቅር ካለ መበተን ነው የሚፈልገው። ግን ትሪትመንቱ ምኑ እጅግ ብዙ ሴቶች የተማረኩበትና ምን አይነት እንደዚህ አይነት ወንድ እንዳለ የሚያሳይ ነገር ስለሆነ እሱም በኔጌቲቭ አላ ገባ። ሌላውን በኔጌቲቭ ካልከኝ ሌላውን እኔና ሌላውን ማውራት እንችላለን። እናሳየውን ነገር እንኖረዋለን ወይ ሪል ላይፍ ላይ እሱ የራሳቸው ጉዳይ፣ ይኖሩትም አይኖሩትም አይመለከተንም። እኛም ግን እዚህ ጋር ባለው ነው የምናወራው። ገባ በእኛ ርዕስ ይሄ እኮ የዛ አይደለም። እዚህ ነው አስመስልም አዶናይ ተበዳይ ነው ብዬ ነው የማስበው። አዶናይ እስኪ የተበደለውበትን እስቲ ንገረን። ነው አዶናይ የተበደለው ምንድነው? ከሱ ጋር አዶናይ ነው የምትለኝ? ሶሪ ጆን ዳንኤል ያለው ነው። አዶናይ የተበደለው እኔ ለአዶናይ ነው። አሁን እዚህ ጋር የተበደለው አዶናይ ነው። ምንም እሱ አዶናይ ነው በማለት ካውንስል ያደረጉት ነው ዮኒ። እሱ የሚደውልላት እሷም ትደውል፣ ግን ቺት አድርጋለች። ዋናው ፖይንቱ እሱ ነው። ራቁቴን ነኝ ምናምን ነገር የሚለው እንትን ነው። ባይቤ ትክክል ነው። ግን ከእሷ ብንሰማስ የእሱን የተቀበልነው እንጂ እሱን የተቀበልነው እሱ ደግሞ 80% መውሰድ አይቻልም። ባይበር እሱ ያለውን አቆራርጦ አፍሮ አቀርጾ ያሰማው ነገር ገባ። እዚህ ጋር ደግሞ ትክክለኛው ነገር እኔ ጋር ባይበር አንዴ ሰማኛ። ለምን አላለችም? ለምን መሰለህ መምጣት አንዴ ሰበና አንዴ ላውራ። እሺ አንተ ቫይበር ሌላ አጀንዳ ከሌለ የሆነ ሰው ሲደውልልህ ደውላ አውርተህ ነው መዘጋው። ሌላ አጀንዳ የምትፈልገው ነገር ከሌለ ምን አድርገህ ነው ሪከርድ የምታደርገው? ዘግበኝ እስቲ። እኔ እናንተ አሁን ተደዋወልን ወይም የሆነ ሰው ተደዋወለ አውራን ይሄ ምናምን አውሩ። ለምን ሪከርድ ማድረግ ፈለግ? ዩቲዩብ ላይ ነገረኝ እስቲ። በነገራችን ላይ ሪከርድ ማድረጉ ዮኒ ኖርማል ነው፣ ግን ሪከርድ ለማድረግ ያንን ሰው ማስፈቀድ አለብህ በህጉ በአሜሪካ። እስና ኖርማል አሜሪካን ሀገር ነው የሚሰራው እንጂ አሜሪካን ሀገር ራሱ አንዳንድ ስቴት ነው የሚሰራው እንጂ ሁሉም በቃ የሆነ ስላክ ማሳወቅ አለብህ። ኖቲስ ያደርጋል። ቆይ በፖዚቲቭ እኔ እናንተ ከሆንን ፖዚቲቭሊ የምናወራ ገብቶሃል? አሁን በፖዚቲቭ ነው ያወሩት እዛ ቦታ ላይ አይደለ? በፖዚቲቭ ካወሩ ሪከርድ ማድረጉ ለምን አስፈለገ? የሆነ ነገር ውስጡ አለ ማለት ነው። የቀረ ነገር አለ። ታንክ ዩ እሱን እንይዘዋለን። ቴራ አለ ማለት ነው ሲፋት ኖ የሆነ ነገር ላይ የሆነ ነገር ስለኔ ብታወጣ እሱ የሆነ የሚያስበው ነገር አለ። እሱ ስለዚህ ማድረግ የነበረበት ምን መሰለ ያራድዬ ልጅ ልጅ ማትመቸኝ ልጅ ስለሆነ ልቋቸው እዚህ ጋር ከኔና ከሷ ጋር ነገር ሊመጣብኝ ስለሚችል ሌላም ፍቅረኛ ስላለ እንገትረው። ይሄ አልተመቸኝም። እኔና አንቺ እኔም ራሴ ላይ ባለኝ አንቺም አለሽ ላሻ ብላን ካንባባል ነው ማለት ኤግዛክትሊ በቀራሽ ዋት ዲድ ወዝ እሱ ምንድነው ኢንስቴድ የሆነች የተደዋወለችዋን ሪከርድ አረገ፣ ቁጭ አርጎ ያዘ፣ የሆነ ነገር አረገ። ገስዋት አንድ ነገር ጤና እለቀዋለሁ አይነት ጭቡቴ ነው የተጫወተው። ይሄ ነው ኤግዛክትሊ ሰው ያለ ፍላጎት ሪከርድ ማድረግ ያለ ፍላጎት ሳትናገር እንትን ማለት ወይ አይታለን። እዚህ ራሱ አሜሪካ ራሱ ማለት ነው። ባለፈው አንድ ዶክተር ሚስቱን ሳይናገር ስራ ቦታ ሲሄድ አንድ ህንዳዊ ዶክተር ምን ያደረገ ቤት ውስጥ ሪከርድ ያደረጋት፣ እሱ ስራ ቦታ ሆኖ ሪከርድ ያደረጋት። አሁን ግን 15 ዓመት ነው ምናምን ተፈርዶ ቤተሰብ ይገብቷል። ምክንያቱም በማታውቀው ነገር ሪከርድ ያደረጋት ሳይናገር ማለት ነው። እሱ ግን ምንድነው ሰውን እንዴት ነው ስልክ አብረ የበላውን አብረ የጠጣውን ሰው አስቦ ነው ሪከርድ አድርጎ ያስቀመጠው? ገባ? ይሄ ማለት ነው እቺን ልጅ ለመጣል የሚፈልገው ነገር አለ ወደፊት እሱ ያቀደው። እሷ እኮ እንዲህ ብላ ሪከርድ አላደረገችውም። ገባ? እሱ ሪከርድ ያደረገበት ሪዝን የሆነ ቀን አለ የጠበቀባት እሷን የሚጥልበት ወይንም እሷ የምታወጣበት የሆነ ነገር አለ። ያንን ነገር አሁን ለምሳሌ ቤቱን እንደሚያዘጋ እሱ ያውቀዋል ወደፊት የሷን ቤት። therefore ቤትሽን አዘጋለሁ ስሜን ብታንሽ ደግሞ ይሄን አውጣብሻለሁ ብሎ አስቦ ሊሆን ይችላል። ገባ? ለዛ ነው እንጂ እንደዚህ ሪከርድ ያደረጋት ሪከርድ በማድረግ በጣም ይደብራል። ሌላው ደግሞ እሱ የሚሰራው ስራ ጥሩ ነበረ።
አዶናይ የሚሰራውን በጣም ጥሩ ነበረ። ዝም ብሎ ቢሰሩ አሪፍ ነው። ምን አመጣው? የሰውን የአዶናይ አውትሻይን ማድረግ ነው። እንደውም ሞር ዌብሳይት ገብቶ አውትሻይን ማድረጉ በጣም ደብሮታል። በጣም ሞር አዶናይ ነው በቃ ካሁን በኋላ አዶናይ እንደውም ሞር ይፈምሳል። እኔ ዌብሳይት ምን አለ በለኝ፣ ካሁን በኋላ አዶናይ ሞር ይፈምሳል። ምቀኛ ሁሌም ምቀኛው ነው የሚቀረው። 4 ነጥብ። እዚህ ጋር አንድ ሀሳብ ምን እንዳለ ታውቃላችሁ? ይሁን ያንዴ ልንገራችሁ። ሰላም ያለው ዌብሳይት እና ቫይብሬሽን ማሰብ ያለብህ እነዚህን እያደረጉ የሁለቱም አካውንት ቅድም እንደተናገርከው ካቀዘቀዙባቸው እያሏቸው ያሉት እኔን አልፈ መሄድ አትችልም፣ አለበለዚያ እዘጋቸዋል። ስለዚህ አረጋግጠን ወይ ደግሞ ኮላብ እናድርግ ቢሆን እኮ ጥሩ ነው። ግን አት ሴም ታይም የሁለቱንም ሰው አካውንት በዚህ ደረጃ ማዘጋት ማለት ምን ማለት ነው? ከኔ ውጪ ምንም ማድረግ አትችሉም ነው። ገባ? በጣም የተናደደበት ምክንያት ምንድነው? እሱ ቀጥታ ያገኘው ጃኒ ነው። አብሮ ደግሞ በጣም ሻይን እያደረጉ ነው። በጣም ኃይለኛ ጭውዬ እየተጫወቱ ነው። ቢዝነሱንም ኮንትሮል እያደረገው ነው። አይተህ ከሆነ የትኛው ጌም ተጫውቶ ያውቃል? እዚህ ጋር አዶናይ ኢቭን እሷም ያቀዝቅዟል። ጌም ተጫውቶ ያውቃል። ከየት ይመጣል ያሁላ ገንዘብ? ገባ አይደል? እየሄደበት ያለው መንገድ ግን ምን ልክ እነሱ ድሮ ሲያደርጉት እንደነበር ሳይሆን በቃ ትክክለኛ ታዋቂና በጣም የተጎዱ ሰዎችን በማንሳት ላይ ዙሪያ ላይ እየሄደ ስላለ ያልገባበት ቦታ ስለሌለ ይሄንን ነገር መቋቋም ስላቃተው አንዲት አማራጭ ያለችው እችን ማድረግ ብቻ እና ይሄ ግሩፕ እንደነበረው ደግሞ አሁን ሳይሆን ከስንት ዓመት በፊት ራሱ ታይቷል። በጣም ኃይለኛ ግሩፕ እንዳላቸው የሆነ እሱማ ይታወቃል። ራሱም ያውቀዋል። የሞጣን ያዘጉ ጀግና ይታወቃል። እሱ ግሩፕ እንዳለውማ ማንም ያውቃል። ሌላ እሱ ብቻ ሳይሆን አሁን የምጠይቃችሁ ምንድን ነው የእሷስ እሺ የአዶናይን የሀገር ዋርኒንግ ማሰጠት ምን የሚባል ነው? ኮሽን ማርጋ እሺ ከእሷ ጋርስ በሆነ ነገር ተነጋግተዋል፣ ይፈላለጋሉ፣ ይፋከራሉ፣ በዚህ ወጥቶ በዚህ ገብቶ እንባባል፣ እንስማማ። ጃኒ አጠፋችን በል። የአዶናይ በየጊዜው ሪፖርት እየተደረገ መጨረሻ ላይ ሊዘጋ የደረሰው በምን ምክንያት ነው? ገባሽ? እሷ አጠፋች፣ ከእሱ ጋር ግንኙነት አለ፣ ለሌላ ነገር ተፈላልገው ነው ይባል። የአዶናይ አካውንት በየጊዜው ሪፖርት ተደርጎ አሁን ኦልሞስት ሊዘጋ ነው። ላይ መግባት አልችልም አለ። ይህንስ ምን ልትሉት ነው? ስለዚህ ሞስት ደፍነትሊ ጆን ዳንኤል ሰይጣንን ይበልጣል በተንኮል ሰይጣንን ያስቀናል ነው ማለት እውነት ነው። this is what it do። ስለዚህ የአዶናይን ነገር ይኸውልህ 1 ሚሊዮን ፎሎወር ያለው የሰውን ሲያዘጋ ያየሁት አንድ ሰው የለም። እሱ ግን ከዚህ በፊት ይኸውልህ ሰው ባይዞ ጀጅ የምታደርገው እንደመሰለ ሂስትሪው ማየት አለብን፣ ምን አይነት ሰው ነው የሚለውን። ለምሳሌ እሱ ቤቱን ከፍቶ ከዚህ በፊት የሞጣን በል የሌሎችን አካውንት ሲያዘጋ ነበር። ለምሳሌ መማር ብዙ ፎሎወር አላት። አንድም ቀን ቤቷን ከፍታ ግን የሰውን አካውንት አዘጉ ለፎሎወሮቿ ይዘጋ ምናምን ስትስም ሰምቼ አላውቅም። ማኛውም ሲናገር ሰምቼ አላውቅም። ግን ይሄ ልጅ ከዚህ በፊት የሌሎችን አካውንት ማዘጋትን ሲናገር እኔ በጆሮዬ አልዋሽም። በሞጣ ጉዳይ እኔም የተናገርኩት ነገር አለ። ምን ሆነ ሄቨን የምትባል ህፃን ልጅ ላይ እናቷን የሚፈሩ እኔ ምን አገባኝ እያለ ሲቀውጠው ሶሻል ሚዲያ ላይ ቀውጠነዋል። ይህን አልዋሽም። ህፃን ልጅ ተደፍራ ፍትህ ብለን ሊፈታ የነበረው ሰውዬ ፍትህ ብለን ሩዋንዳ ስናደርገው ሞጣ ሪፖርት አድርጎ ምናምን ብላል አስታውሳለሁ። በዛ ጊዜ አልዋሽም። ያኔ አልነበረም እኔ አልሰማሁም። በዛ ጊዜ በየ ቀውጥ ያድርገነዋል። በዛ ሰዓት እንዴት ህፃን ብቻ ሳይሆን ሁሉም ተባብረው ነው ያዘጉት። ሀቅን ነው የምነግርህ። በዚህ ጉዳይ ላይ ህፃን ልጅም ተብሎ እኔም ገብቼበት ነበር። እንዴት ህፃን ልጅ ተደፍራ እናቷን ትጨመር ለምን እናቷን አይጨምሩም ብሎ ባለበት ሰዓት ሞጣ እብድ አድርጎኝ ቀውጥ ያደርገዋል። ኦኬ ከዛ ውጭ ግን እኔ አቴንሽንም አልሰጥም። ኦኬ አሁን አንተ እኔ አሁን አላውቅም። እሺ እኔ መሰለህ የሰውን አካውንት ማዘጋት ማሰብ በጣም ሮንግ ነው፣ ትክክል አይደለም። ለምንድን ነው ለምን አይኖርም? ችግር የለውም። አሁን ለምሳሌ የዚህኛውም አይደለም። ለምሳሌ 2 ተዘግቷል። አንዴም 2 ሚሊዮን አካውንት አጥቻለሁ። የእኔም ምንድነው ጥፋት አለብኝ ብዬ ስለማስብ እኔ ጓዳለሁ፣ አልፈራም። ስለዚህ ሊጠፋ ይችላል። ጌም መተዳደሪያ አይደለም እኔ። ስለዚህ ሊጠፋም ሊመጣም ይችላል። መተዳደሪያቸው የሆኑ ሰዎች ግን በጣም ተጠንቅቀው የሚሰሩ ሰዎች ናቸው። ገብቶሃል? ተጠንቅቀው የሚናገሩት በጣም ይቅርታ እየሰገዱ ለዚህ ህዝብ የሚኖሩ ናቸው። ገብቶሃል? እየሰገድክ መኖር አለብህ።
ለምን ህዝቡ ነው አንተን ገንዘብ የሚሰጥ። ህዝቡ ገንዘብ ከሰጠ ደግሞ ተረግጠ ነው የምትቀበለው፣ ሌላ አማራጭ የለም። ስለዚህ ጃኒም ሆነ ጆኒ ሌሎችንም ብታመጡ ጆን ዳንኤልም ሌሎችንም እነ ማናቸው ጆሲ ብትለው እነ ማን ነው ናሆም ፎንቴ ብትለው ተረግጦ ነው የሚኖረው። ዝም ብለው ለቅሞ ነው የሚኖረው። አማራጭ የለውም። መተንፈስ አይችሉም። ለምን? የህዝቡ ገንዘብ ነው የነሱ ላይፍ መተዳደሪያ። ስለዚህ ያ ከሆነ ደግሞ ጸባይ ገዝተህ ነው የምትመጣው። አማራጭ የለም። ያንን ስለሚያደርጉ እሷም ቢሆን እሱ ምንድነው በደንብ አድርገው ነው ከነሱ ሌላ ሰው ሪፖርት ሊያደርግ አይችልም። ለምን? ፖለቲካ ውስጥ ኢንቮልቭ አያደርጉም። የሆነ ነገር ውስጥ ኢንቮልቭ አያደርጉም። ስለዚህ ምን ያደርጋሉ? ያቺን ነገር ላፕ አድርገው ይወጣሉ። አሁን ችግሩ የተፈጠረው ምንድን ነው? ይሄ ሰው በተለይ አዶናይ መብለጥ አልቻለም። ከአዶናይ ጋር መስተካከል ጨርሶ አልቻለም። ይሄና ያቺን ውሃ እንኳን ሲያመጣ ዋሽተ ያላሰራው ናና ስንመርቅ አስመርቅልን ብለው ቪአይፒ አድርገው ስለጠሩ ብቻ ልክ ገንዘብ አዋተን እንዳሰራ አድርገህ አስበጠረቅ ሶሻል ሚዲያ ላይ አልቻልክም። እናንተ ስታደርጉ የነበረው 10,000 ብር መንገድ ላይ እና አይፓድ በማድረግ ሙድ በመያዝ ሰውን ቪዲዮ ትሰሩ ነበር። አዶናይ መጣ ቴክ ቱ ዘ ኔክስት ሌቭል። እኛ ስናደርገው የነበረው ፒክአፕ መኪና ስናስገዛ የነበረው ታስታውሳላችሁ። መኪና ስናስገዛ አንዳንድ ሰዎችን ስናደርገው የነበረውን አዶናይ ቴክ ኦቨር በጣም ጥሩ ስራ ነው የሰራው። ያንን አሁን የሆነ ሰው አምጥተህ ገብቷል 10,000 ብር ሰጠህ ሙድ ላይ ያዙት ዞር ብሎ የሚያይ የለም። ምክንያቱም ሌቭሉ ከፍ ብሏላ። ህይወት የሚቀይር ነገር አዶናይ እያደረገ መጥተዋል። ያንን ጋር መደራረግ አልተቻለም። ስለዚህ እኛው ሰውዬ የአዶናይን ማስጠፋት በጣም 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 ይኸው በምታዩት ደረጃ ሪፖርት ተደርጎ ማቀበለች ምንም ነገር